ነው ገባሽ? ምንድነው ሱስ ያለበት ሰው ሁሌ ሌላም ሰው ጋር ይሄዳል። ፊውመን አንቺ ጋር ብቻ አይደለም አታክ የሚያደርገው ማለት ነው። ገብቶሻል? ዩ ኔቨር ነው። አንቺ ጠንካራ ሴት ስለሆንሽ እንዴት እንደዚህ ይሆንብኛል ብለሽ ነው የወጣሽ። which is okay ለሌላ ሰው ትምህርት ትሆኛለሽ ማለት ነው። እያስተማርሽነ ነው ማለት ነው። ችግር የለውም። ግን አሁን ደግሜ ላንቺ ምነግርሽ ብልጡኝ። በቃ ያለፈው ታሪክ አልፏል። አንዴ ውሃ ተደፍቶ አይነሳም ነው። ከዚህ በኋላ ላለው ህይወትሽ ግን ጠንካራ ሆነሽ ራስሽ የምትለውጭበት ቆንጆዬ ልጅ ነሽ፣ ወጣት ልጅ ነች። ሌላ ነገር ሰርች አድርጊ። አሁን ሰምቼሻለሁ። ቆይ አንዴ እኔ እናት እኔ ወርዳለሁ። አንዴ አሁን ሰምቼሻለሁ። ምተኛውም አንድ ፀጉር ቤት ያላት ሰው ነው ብለሻል። ኦኬ አይ ዶንት ኖ ወር ዩ የት እንዳለሽም አላውቅም። ግን ኢቨን ራሱ ሂሊና የላትም የምታሰራሽ ሴት እንዴት ነው እዛ አንቺን አስተኝታ የምታስጠብቅሽ? ገብቶሻል አይደለ? ሰርተሽ ከሰራሽም ሰራተኞች አሉ እኮ ግን አጸዳለሁ ስላልሽ ነው እኮ እናቴ። አሁን ዛሬ ምንድነው መሰለሽ ሄዱ ምን ለምን እንደገባሁ ታውቂያለሽ ነበር። ሰው ቤት ወረቀት የለኝም። ዛሬ ፖሊስ ይፈልገኛል። ፎቶዬን ጓደኛዬ ደውላ ኡስኒ ምን አጥፍተሽ ነው? ፖሊስ እኮ ከህግ ቦታ እየተደነገጥኩ አስበሻል። ወረቀት የለኝም እዚህ ሀገር። በቃ ምንድነው ያጠፋው ሰው የለኝም። አንድ ቀን ራሱ በዚህ ከታሰርኩ የሚጠይቀኝ ሰው የለም። አስበሻል። ዘመድ የለኝ፣ እናቴ አባቴ ማንም ሰው የለም። ድንግጥ ይሄ በቃ በሱ ልጅ ነው የመጣ አስበሽ። እሱ ነው የላከብኝ። ከዛም በቃ ቅጥቅጥ ብዬ ፈርቼ አልቅሼ ምናምን ተሎ ምንድነው ያጠፋሁት? በቃ ልታሰር ነው። እንደውም ወረቀት የለኝ አስበሽ። ሰው ሀገር ውስጥ ምንም ሳይኖረኝ እንደዚህ ጆሮዬን አንጠልጥሎኝ ነው እንግዲህ። እሱ ብር ስላለው የፈለገው ነገር ያደርገኛል። ፖሊስ ደውሎ ትፈለጊያለሽ ያ ግቢ። ማን ነው? ኢትዮ ነሽ? እንዴት አመሻችሁ? ዩዘር ነኝ። ዩዘር ነሽ? ያ ግቢ። ታገኛለሽ። በደንብ አውቃታለሁ። በነገራችን ላይ እንትና ብገባ ደስ ይለኛል። ሰላምዬ፣ ያንቺ ሰላም ሰንድራ ማናት ብላ ምገባ ያውልሽ ተደረገች። ለምን ለመሰለሽ እጇ ላይ ተሰክታ መጣች። ባለፈው ክንዷ ላይ ተሰክታ መታ ነበር። ትዋሻለች። እንትን እኔ ልልክላት ብዬ ብር ስንት ያሯራጠችኝ። እውነታውን ትናገር። ታውቂኛለሽ አይደል? አውቅሻለሁ። አንቺ ደግሞ የት ነው ታውቂ ነበር? ለመሰለሽ ሰላምን አትዋሺ። የሰውን ስም ምን ብዬ ነው የዋሸሁት? ብር ልክልሽ አልፈለኩሽም። አካውንቷ የሰራን ስልች ደግሞ ክንድሽ ላይ አረግሽ። እንደገና አመመኝ፣ ያመኛል። ዛሬ ቆይ እንደሱ አይደለም፣ እንደዛ ይባላል። አንዴ ቆይ ይጨርሱ። ስለማላውቅ ከይዛች ቆይ እንትናን ጥሪያት። ማናት? ሰላምን ማናት? ጥሪያት። ሰላም ብር ሳይሆን አንቺ የምታውቂውን ነገር ዩዘር ይኸውልሽ ክንዷ ላይ እንትን ብላ አንቺ ያሮጥኩበት የለ ብር ለመላክ ስታሯርጠኝ ልጁን ስም እያጠፋች። እኔ አላውቀውም ልጁን። በነገራችን ላይ ታውቂዋል። ልጁን ታውቂ ነበር? ልጁን ታውቂ ነበር? ፐርፌክት ታወራለች። ስሚ ዝም በይ እንዴ። ኖራለሁ እኮ ሀገር እኮ ኖራለሁ እኮ ታውቂ ነበር። እዚህ ብር የአንቺን ብር በልቻለሁ። አላልኩም ኤሉ ስሚኝማ፣ ምን እንዳለች እንክሳሰው አልኩ። ቆይ ምን ብር ልክ እሺ ለምን አሁን እጅሽ ላይ ሰካሽ? አሁን ለምን እጅሽ ላይ ያመኛል። ምን እንደሚያምን ታውቂያለሽ? አሁን ሰው ቤት ነኝ ያለሁት። ሄሎ ይላል በእናታችሁ ኢትዮ ዩዘር የሰው ሸታምነት ቆይ አትዳበዱ። ቆይ አንቺ ዩዘር ባለጌ ቁጥሯ ባለጌ ገሪን ውሸታምነሽ አይደል? አፋሮሞን ቤክታ አቤቱን ቤትዲሲ ዲሲ ጦስ ኦሮሞ ኩዱ ደሜሜ አይስን ቀር የዳትኝ ያዴትን ትራንቀፊቴ ቦይ ያዴትን ትራንቀፊቴ ቆይ አንዴ ማለ ወላ ከስክ ፈረድ ምትይበትን ፖይንቱን አስቀምጪ እንጂ አንቺ ውሸታም ተቀባይነት የለውም። ፖይንቱን ንገሪ ነው። እሺ እኔ ላውራ። እሺ ባለፈው ሰላምዬ ጋር ገባች። ሰላም ያንቺ ልጅ ያቺ ቆንጅየዋ ከአሜሪካ የምትገባው እሷ ጋር ገብታ ልርዳሽ አልኳት። ከዛ ኦኬ አለች። ባንክ ሰጠችኝ። 3 ባንክ ብለው አልተቻለም። የዛ ሰዓት እጇ ላይ እንትን ሰክታ ነበር። ምንድነው ይሆን አሁን የሰካችውን? አሁን ቅድም እኮ እጇ ላይ ይኸው እንደገና ገባሽ?
አንቺ ያመኛል ጤነኛ አይደለም ነው ሰው ወይ ቆይ ነይማ ትጨርስ አንዴ ሃይ ጸጥ በሉሳ እሺ የስ አንድ ሰው የራሱ ማረጋገጫ የሚለውን እንስማ ከዛም ጥያቄ እንጠይቃለን አይደል እንዴ ሰላም ይጥራት ያቺ ሰላም ለምን ጠራት እሺ እጇ ላይ ኦክሲጅን አልሽ ከዛ ነው ያቆምሽው ቀጥ ከዛ ሞከርኩኝ ብር ለመላክ ተሯሯጠች እንደውም የታክሲ ሁሉ ከፍልሻለሁ ትሯሯጥ ብትሯ ሶማሌላንድ ወንድሜን ሁሉ ጠየቅኩት ታውቃለች በደንብ አረገዝኩ አለች አሁን ቅድም የሆነ ሰው አርግዘሻለሁ ስትራት ምናምን አለች አረገዝኩ ብላ ነበር ሁሉ ጊዜ ታለቅሳለች እኔ የምለው ወጣት ናት ትስራ ነው የምለው ገባሽ አትዋሽ ዝም ብሎ ማልቀስ ዋጋ የለውም ፀጉር ቤት ሰራለሁ አለች ባለፈው ሁሉ ጊዜ የምታሳየው ፀጉር ቤት ነው አሁን ቅድም እንዳሳየችው ገባሽ ይላል ቆይ አንዴ ስለዚህ ነይማ ቆይ አንዴ ትጨርስ እሺ አንቺ ተማም እኔ ልዝጋው ለምን ትዘጊያለሽ ጨርሽ እንጂ አው ፀጉር ቤት ብላ ያሳየችው አንድ ነው ባለፈው ክንዷ ላይ አሁን ደግሞ ከእንተኗ ላይ እጇ መዳፍ ላይ ነው ያሳየችው ሁሉ ጊዜ እንደዛ ነው የምታረገው እኔ እኮ ያባቷን ሁሉ እንትን አለኝ ምንድነው አካውንት ያልሰጠችኝ አካውንት የለም ጠይቂያት እሷ ትመልስ አውሩ ጨርሻለሁ ጥያቄ ካለሽ ጠይቂ እኔ ጥያቄ አለ ነይማ የምትለው ልስማት እሺ ጥያቄ በደማ ጥያቄ አለ እቀመጣለሁ ምን እንደሆነ ታውቂያለሽ ስምኛ እንዴ እሺ ኤሉ ምን እንደሆነ ይሄው ሰላም ቤት ገባውና በእናትሽ ቸግሮኛል ብዬ ምስጥሩን ሁሉ ነገርኳት ከዛን የሆነ ሰዎች እሷ ቁጥሬን ሳስቀምጥ 2 3 ነው ደወሉልኝ ብር አላኩልኝ እሷ ደግሞ ምንድነው ያለች እዚህ ሀገር 3 ባንክ አለ ዳብሺል ተለሶም ኢዳብ የሚባል እሱን ስላክ ይሄን ባንክ እኮ አናቀም አለችኝ አንድ ቀን ሙሉ ዙሬ አጣውትኝ ገባ በዚህ አይቻልም አለችኝ ደግሞ አሞኝ ነው እጄ ላይ በጣም ያመኛል እዚህ ፀጉር ቤት አልሰራም አጽድቼ ነው ማድረው እንደውም ሴቱኛ እሺ ብትል ግን እሻትም ካሜራ ላይ አትወጣም ጠዋት አገናኝሽ ነበር ላይክ እዚህ አጽድቼ ነው ማድረው እሺ ዝም ብላ አውቃ ነው ወሬ የምትነፋ ገብቶሻላ ምንድነው ያለችኝ አሁንም ሐራር ብትሄጂ ማድራ አግኝልሻለሁ ችግር የለውም እረዳሻለሁ እሺ በጣም ቆንጆ ነሽ እኮ ምናምን ትለኝ ነበር ከዛን በቃ ብር እሺ ያባቴ እንትን ላይ ብትልኪልኝ እኮ አባቴ እዚህ ሀገር ይልክልኛል ለምን በአባቴ አትልኪ ምናምን አልኳት ከዛን አይ ሴቱያን አላስቸግራትም እዛ አዋለዳ ሴቱያ አበሻ ናት አመት ባል ነው ከዛን አይ ሰውን አላስጨናንቅም ምናምን ብዬ ደውዬላትም አላቅም ይኸው ታውራ ዋትስአፕን አለኝ ድሌት ብሎክ ነው ያረኳት በቃ ምናምን ነገሯን ሁሉ አይቼ አልተዋጠልኝም ገብቶሻላ ምኑ ነው ብሯንም ያልተዋጠልኝ 3 ባንክ ሰጠዋት ወዴ ያባቴ እቺ ሴት እኔ መርዳት ከፈለገች እኔ ለኔ ካዘንችል በአባቴ እኮ ትራንስፈር ማድረግ ትችላለች አይደል እንዴ አዋለዳ አንድ ቦታ ብቻ አይደለም ለኔ መርዳት ከፈለገች አይ እሷን ደጋግሜ አላስቸግራትም አመት ባል እኮ ነው ምናምን ስትለኝ አይ እቺ ሴት እኔ መርዳት አልፈለገችም ግዴታ ያለባትም ኢስ ኦኬ ብዬ የሷን እንትን ፋይል ዘጋውት ገብቶሻላ የዋሻዋት ነገር ደግሞ ታውራ እዚህ ላይ እኔ በመጀመሪያ ጊዜም እዚሁ ፀጉር ቤት አበሻናት ለምኛት ፎቅ እያጸደው ነው ማድረው ምንም ብርም አይከፈልልኝም እስቲ የዋሻውት እኔ ለራሴን በሽተኛ ነኝ በሽተኛ እንዴት ስራ ይሰራል ስታስቡ በሽተኛ ይከፈልለታል እሱም አበሻ ስለሆነ የኛ ሰው ስለሆነች ነው እንግዲህ ይደሪ ምናምን ብዬ ያ ትብብር አድርግታልኝ እዚህ ቤት አሁን ሰራተኛው ራሱ መብራት ዝጊ ስላለች ነው የዘጋሁት ምንድነው የዋሻዋት የሰው ስም አታጥፊ ምናምን የምትል ምን ጠይቁልኝ እስቲ ናጋፍድሜ አሚው ታርግ ኢትዮዬ ልጠይቃት ወይስ እናንተ ትሄዱበታላችሁ እንዳልጫናችሁ ትቸኩላላችሁ ሚዩት አርጊ ነይ ማለት ነው ልጠይቃት ወይስ የሞላል ትቸኩላላችሁ ጠይቂያት የማውቀው በደንብ የማውቀው ነገር ስለሆነ ብዬ ነው ግን ሂጂበት ምን ነው የምታውቂው እሺ ኢትዮ ሂጂበት አይ ዩዘር እንዳለችው ዩዘርንም የዛ ቀን ያወቅኳት ዩስራንም አምሹር ዩስራ ታስታውሸኛለሽ ብዬ ተስፋ አደርጋለሁ ሰላም ወይንም ሰንደሬላ ቤት ሰንደሬላ ጋር እየተጫወትን ነው ዩስራ የመጣችው የመጀመሪያ ቀን እና እያለቀሰች ነበር የመጣችው እና ምንድነው ብለን ጊዜ ሰጠናት እና ያለውን ሁኔታ በሙሉ ለማዳመጥ ሞከርን ከዛ በኋላ በአጋጣሚ ዩዘር አሁን የምትናገረው ዩዘር 14ም ነበረች
ሌላም ደግሞ እንደዚህ አንዲት በዚህ በጤና ዙሪያ የምትሰራ ልጅ አሁን ስሟን ረሳው፣ ሰሊና ይሆን ሳምቲንግ፣ እሷም ነበረች፣ እኔም ነበርኩኝ። ሶስታችንም በምንችለው እሷን ልንረዳት ዩዘር እዛ ወንድም አላት፣ በዛ በወንድሟ በኩል እርዳታ የምታገኝበትን ነገር እና ገንዘብ ቆይ ትጨርስ ተራዋል እና በወንድሟ እዛ ዩስራ ያለችበት ሀገር ስላለ በሱ ገንዘብ ትራንስፈር አድርጋ እንደውም እሱ ራሱ ሄዶ እንዲያያት እና በተጨማሪም ደግሞ በሌላ ጊዜ ገንዘብ ልትልክላት ቃል ገባች። ያችኛዋ ልጅ አንደኛዋ ልጅ ደግሞ ሕክምና የምታገኝበትን መልኩ ለሕክምና የሚያስፈልጋትን ገንዘብ ልትልክላት፣ እኔም ደግሞ ይሄ ግለሰብ ታዋቂ ነው ብላለች። ታዋቂ ነው እስካለች ጊዜ ድረስ በህግ በኩል ለመሄድ ገንዘብም የለኝም አቅምም የለኝም እፈራለሁ ስላለች ያለው አማራጭ ሚዲያ ላይ ይሄን ሰውዬ ኤክስፖዝ ማድረግ ነው። ስለዚህ ኢትዮጵያ ውስጥ ያሉ ሚዲያዎች እንደዚህ አይነት ነገር ሊቀበሉሽ የሚችሉ እነዚህ ናቸው ብዬ ስልክ ቁጥር ላኩላት። ስለዚህ አሁን ሶስታችንም እዛው ስፖት ላይ የስራ ክፍፍል አደረገነች እህታችንን ልንረዳት። በወቅቱ ስንጠይቃት የነበሩትን ጥያቄዎች ለምሳሌ ይሄ ጥቃት ከደረሰብሽ በኋላ ሕክምና ሄደሻል ወይ የሚል ነው የመጀመሪያው ጥያቄያችን የነበረው። ምክንያቱም እች ልጅ ለብዙ ነገር ተጋላጭ ልትሆን ትችላለች። እርግዝና ብቻ አይደለም ሌሎች ኤስቲዲዎችም ተጋላጭ ሆና ስለሚችል ሕክምና አድርገሻል ወይ? ያንን ካላደረግሽ ግን ቅድመ ሁኔታው ከሁሉም ነገር ቅድሚያ መሆን ያለበት ጊዜው ሳይሄድ አሁን ነው የሆንኩት ብለሻል። አትሊስት 72 hours ባለው ጊዜ ውስጥ ሕክምና ማድረግ ትችያለሽ። እንደው ኤችአይቪ እንኳን ቢሆን እንኳን within 72 hours ከሆነ መከላከል ይቻላል እና ይሄን ሁሉ በግልጽ አስረድተን ወደ ሕክምና እንድትሄድ ሰውየውም ደግሞ በህግ የሚጠየቅበትን መልኩ እንድታረግ። ከዛ በተረፈ ግን ለሕክምናም ለአንዳንድ ወጪዎችም ችግር አለብኝ፣ የሰው ፀጉር ቤት ውስጥ ነኝ ያለሁት፣ ያው ቀን አጽድቼ ማታ እዚህ ነው ማድረው ብላ ያው አሁን ያሳየችን እና በወቅቱ ያው ማድረግ ያለብንን አድርገናል፣ ተናግረናል፣ መክረናል። የሚገርመው ካኑላ ይሄ አሁን እጇ ላይ ያደረገችው ሆስፒታል አንድ ሰው አይቪ ድሪፕ ኦክሲጅንም አይደለም የአይቪ ድሪፕ ነው፣ አይቪ የሚሰጥበት ካኑላ ነው። ከሆስፒታል ስትወጪ ይሄ ካኑላ ነርሶቹ ወይም ዶክተሮቹ ማውለቅ ነበረባቸው። አቲንክ እሷ ከሆስፒታል ስትወጣ በምን ምክንያት ይሄም ካኑላ እጇ ላይ እንደሆነ አላውቅም። እኛ ያየን ቀን ክርኗ ላይ ነበረ፣ አሁን ደግሞ እጇ ላይ ነው ያለው እና ካኑላ ኢቨን ቬን ውስጥ ይሄን ያህል ጊዜ አሁን እኔ እንኳን ሳውቃት ኦልሞስት ከወር በላይ ሆኖታል። እጅ ውስጥ ይሄን ያህል መቆየት የለበትም፣ ምክንያቱም ቬኗን ይደፍናል። ሶስት ኦባ አለብኝ አሞኝ ነው ሐኪም ቤት ወስዱኝ። መች እስከ ወር ነው እጄ ላይ ያለ። ትናንትና ነው ከትናንትና ወደ ነው ሐኪም ቤት ወሰደችኝ። እንግዲህ መጀመሪያ ያየኋት ቀን ሄላ ልጨርስ የትጇናት ሐኪም ቤት ወሰደችኝ። አሞኝ ማለት ነው ኦባ ብቻ አለብኝ በጣም አሞኝ ልሞስል ሐኪም ቤት ወሰደችኝ። በባለፈም እንደዛ አሞኝ እሷ ናት የወሰደችኝ። ቆይ ልጨርስ አንዴ ልጨርስ ላንቺው ነው እህቴ። ቆይ አንድ ጊዜ እኔ ሳቅሽ ከወር በላይ ሆኖታል። እኔ እንኳን ሳገኘውሽ ማለት ሰንደሬላ ቤት ወር አልፎታል። በዛ ጊዜ ክርንሽ ላይ ነበር። አይኖ ሆስፒታል ቤትሽ ቁጥር አይቪ ሲያስፈልግሽ እጅሽ ላይ ወይንም ክርንሽ ላይ ይደረጋል። ግን ሆስፒታሉን ስትለቀሽ ስትወጪ ይሄ ነገር ከቬንሽ ውስጥ መውጣት አለበት፣ አለዛ ብለድ ክሎት ያመጣል። ላንቺም አሁን እየመከርኩሽ ነው። ብለድ ክሎት ከመጣብሽ ሌላ በሽታ ነው ላይሽ ለሚሆነውና ይሄ ነገር በየጊዜው ነርሶቹና ዶክተሮቹ ኢትዮጵያዊት አቤት ይቅርታ ሄለን አክሴፕት ታደርጊኛለሽ? ላውራ በጣም አመሰግናለሁ። ልብ ብለሽ ሰምተሽኛል። ለካስ ሶማሌኛ እኔ በደንብ ሰማለሁ። ሶማሌ ቤት ታለቅሳለች። ስታለቅስ ደግሞ ሊፕስቲክ የተቀባች ምስኪኖች ሶማሌ ይሰሟታል።
24 ሰዓት እኔ ማፍቀር ልብስ የፈለግን ብትባል ምን አገባሽ? እቺ ምን እንተ ለካ ኑራ ባስ ኤለን ዋን ጠማቱ ኑራ ገባት። ሄዱ ሀሳብ እንስተኛ ያለን አንድ ሰው ነው ነገር ስለሰማው ትክክል ነው ወይንም ተስማማ ማለት አለ። ምን እንስማ ከዛ እንጠይቃለን። ኢትዮጵያዊት እኮ ተናገረች፣ ያልኩትን ተናገረች። ኢትዮጵያው ታውን ያሰበችው ሰርንሽ ላይ እንትን ይላል አለች። ውሸቷን ነው እንትን እየለጠፈች ነው። ሶማሊያ ቢስኪትና ስታወራ ምን አለች? ሶማሊያ ሄሉ ቤቴን ከፍቼ ሄሉ የበማርያም አንድ አውርቼ ልውጣ። ሶማሊያ ምን እንዳለች ግን ብንሰማ ጥሩ ነው። ምን አለች ሶማሊያ? ዩዘር ምን አለች ሶማሊያ? ኖ ሶማሌ ቤት ሶማሊያ በደንብ ታወራለች። ላውራ እንደዚህ ቆየሁት እኮ ቋንቋዬ እኮ ምን አገባሽ አንቺ? ስምበይ አረቴ ሰሊታ መወደን ድበትና አሁን ኢትዮጵያዊት ምን እንደምታረግ ታውቂያለሽ? አረቴ ዲዳ አረቴ ጋፈ ሎጂቲ ታነኑ ባባስ መራቱ ታነኑ ባገባች ኢትዮጵያዊት ያለችው እውነቷን ነው። እኔ የሰማሁት ክንዷ ላይ ትለጥፏለች። ጂኒ ሚቲ ተው አንድ ጊዜ ሶማሌኛ አንቺ ታውቂያለሽ አለ ዩዘር። ሶማሊዋ ምን አለቻት? ይሄን ንገሪ። ኖ ሶማሊያ አይደለም እሷ ናት እኮ የምታወራው ሶማሌኛ ነው እኮ ያልኩሽ። አንቺ ደግሞ ሶማሌኛ አውቃለሁ ሶማሊዋ እንደዚህ አለቻት አልሽ። እነሱ አዝነው አይዞሽ እያሏት አይዞሽ አለልሽ ነው እኮ የሚሏት። ከዛስ እሱማ እኔም ሰምቻለሁ በሶማሊኛ እኔም ሰማለሁ ሶማሊኛ። ባይ ዘ ዌይ ዩዘር ምን ለምን እንደ ፖይንት ነው ያነሳችሁት። ናይማ ሚውት አርጊው። እንደ ፖይንት ነው ያነሳችሁት። ሶማሊዋ ምን አለች? ምን ሰማች? ሶማሊዋ ምንም አላለችም። ማንም ሶማሌ የለም። እሷ ሶማሌኛ ታወራለች ነው ያልኩሽ። ታዲያ ሶማሌላንድ ነው እኮ ያለችው ልጅቷ። እንዴት ነው ሶማሌኛ ማትናገር? ቆይ ልንገርሻ እነዛ ምስኪኖች ሶማሌ አሁን አንቺ ጋር ገብታ እንዳወራቸው እነሱ ምስኪና እያሉ በደንብ ያወሯታል ሊረዷት። እኔ እንዳረገችኝ ገባሽ አይደል? እሷ እየሰካካች ማለት ነው የምሰካው። አሰካውም በፕላስተር የምታላጥፈው ሰውነቷ ላይ እንትኑን ይሄ መርፌውን ነው የምልሽ። አሁን ኢትዮጵያዊት በስነ ስርዓት አወራች። ኢትዮጵያዊት በደንብ አውቃኛለች። ለምንድን ነው የምትዋሻው ነው በቃ። ቆይ ግን እኔ ሁላችሁም እንድታወሩ ብዬ ነው እንጂ አንድ ጥያቄ ልጠይቅ። ቆይ ዩዘር ሚውት አርጊው ጋይስ ዩዘር የሰጠቻችሁ ኢንፎርሜሽን አለ እናንተ እስቲ ያጽድቁ በእናታችሁ። ቆይ መርሲ አንድ ጊዜ ስለ ውሸቱና እውነቱ በኋላ እንመጣበታለን። ዩዘር እስታውን ከተናገረችው ምን ኢንፎርሜሽን አገኛችሁ?